የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ ጊር በሚል ተከታታይ የማቀርብላችሁ 49ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኦክቶበር 4 ነው እና ላንድ ትራንስፈር በሚል 214 ማለት በቻፕተር 2 ምዕራፍ 2 የምዕራፉ ንዑስ 1 ከዛ እንደገና ደግሞ የንዑስ 4 በሚለው ክፍል ውስጥ ላንድ ትራንስፈር በሚለው ኢሹ ላይ የወርልድ ባንክ እንግዲህ በዚህ ኢትዮጵያስ አንሎኪንግ ኢትዮጵያስ ላንድ ኤንድ ሃውሲንግ ማርኬት በሚለው አርባን ላንድ ኤንድ ሃውሲንግ ማርኬት የከተማ መሬትና ቤቶች ገበያን እምቅ ኃይሉን መጠቀም የምንችልበት መንገድ እንዴት ነው በሚል ያቀረበው ሪፖርት እሱን እያየን ነው። እንግዲህ እስካሁን ያየነው የመንግስት ያው ፖሊሲው ለማርኬት አይመችም ነው። ለማርኬት የማይመች ከሆነ ደግሞ አቅሙን መጠቀም አይቻልም ነው። ኢትዮጵያ ውስጥ የመሬት አቅም አለ ማለት በቂ መሬት አለ። ለግንባታ የሚያስፈልጉ ነገሮች በቂ አሉ፣ ጉልበት አለ። ማርኬት ላይ ነው። ላንድ እና ሌበር ከቀላቀላችሁት ደግሞ ካፒታል ትፈጥራላችሁ እና እንደዛ አድርጎ እና የከተሜነት ፍላጎትም አለ። በጣም ገና ነው፣ አልተነካም። ከፍተኛ የቤት ጥያቄ አለ፣ የመሬት ጥያቄ አለ። መንግስት ግን በሚከተለው የላንድ ሊዝ ፖሊሲ መሰረት ምክንያት ይሄንን ማሳካት አልቻለም፣ ወይንም ይሄንን ጥያቄ መመለስ አልቻለም። ለምሳሌ ብለው አሁን እንግዲህ ለምሳሌ ሳይሆን እንግዲህ በዚህ ውስጥ ከሚያነሷቸው ርዕሶች አንዱ ምንድነው ለሰከንደሪ ማርኬት ለሚባለው ማለት ራሱ ይከልክል ነው ማለት ራሱ በራሱ መንገድ መሬት የሚሰጥበትን መንገድ ያወሳስበው። ነገር ግን መሬት አንድ ጊዜ ሰው ከተረከበ በኋላ ደግሞ ሊዝ ከፍላችሁ ማለት በህገ መንግስቱ ማለት እንግዲህ በሊዝ አዋጁ መሰረት መሬት በሊዝ ከገዛችሁ በኋላ የከተማ መሬት ከሆነ ያንን መሬት በሊዝ የወሰዳችሁትን መሬት እንደ ንብረት እንደ ግል ንብረት አይታችሁ የሊዙ ወቅት እስካለ ድረስ ልትሸጡት ትችላላችሁ፣ ልታከራዩት ትችላላችሁ። የከተማ መሬት ከሆነ ማለት ነው። በዋስትና ልታስይዙት ትችላላችሁ፣ ልታወርሱት ትችላላችሁ። you can do anything። ነገር ግን እናንተ ራሳችሁ በዚህ መልኩ ነፃነት ተሰምቷችሁ የንብረት ባለቤትነት ነፃነት ኖሯችሁ መሬት ሰከንደሪ ማርኬቱንም ተጽዕኖ አሳድሮበታል ነው። እንግዲህ በዚህም አንዱ ካዳስተር ሲስተም ኢምፕሊመንት ሲያደርግ እግሩን ጎትቷል። ለምሳሌ ነው የካዳስተር ሲስተሙ የመሬት ገበያውን ለማቀላጠፍ ይሰራል ነው። በአጋጣሚ አንድ ነገር ዲስከቨር አደረግኩኝ ትላንትና ማለት አዲስ ላንድ ሲስተም ምናምን I don't know እኔ እንግዲህ አዲስ ላንድ ሲስተም የሚል አዲስ ላንድ ካልተሳሳትኩ gov.et አዲስ ላንድ gov.et I don't know እንግዲህ ቆይ እስኪ አዲስ ላንድ ጂኦቪ ላይ ይሄንን ሳይት ዲስከቨር አደረኩት። እንግዲህ የሚለው እዚህ ጋር ካሜራዬን አጠፋብኝ። እንደገና ላምጣው ካሜራው ጋር ላይ ነው። በአሜሪካና እንግዲህ ወርልድ ባንክ ይሄንን ነው መሰለኝ ሰርች የሰጠዋቸው የሚለው በአሜሪካ ላይ ከአሜሪካ ባንዲራ የኢትዮጵያ ባንዲራ አንድ ላይ ሆኖ ቀርቧል እና በጋራ ነው መሰለኝ ነው የለማው። ይሄ የአዲስ አበባ ላይ ነው መንግስት የአዲስ አበባ አስተዳደር ምናምን የሚል ነው እና እኔ ሞከርኩት። ለምሳሌ ኢካርታችሁን ወስዳችሁ ኢካርታችሁን ላይ ነው ካዳስተር ሲስተም አለን ነው አይዲያው። ኢትስ ወርኪንግ ኢትስ አክቲቭ። መሬቱ ላይ ምንድነው ካርታው ላይ ባርኮድ አለው። ባርኮዱን አንብባችሁ በባርኮዱ መሰረት እንትኑ ያለበትን ስታተስ ማወቅ ትችላላችሁ ወዘተ ወዘተ። ኢካርታ የሚባል ነገር አለው የሚል ነገር እኔ በቻልኩት መጠን ቴስት አደረኩት፣ ግን የሚሰራ ሆኖ አላገኘሁትም። ቻት ጂፒቲንም ጠየቁት። እንደ ፉሊ ፋንክሽናል የሆነ ማለት ቬሪፋይ ማድረግ ትችላለህ ወይ? አሁን ለምሳሌ አንድ ዌብሳይት ብሰጥህና ያ ዌብሳይት
እሰራዋለሁ ብሎ የሚለውን ነገር ይሰራል ወይ ብለህ ቬሪፋይ ማድረግ ትችላለህ ወይ ብዬ ጠየቅኩት። አዎ እችላለሁ ማለት ምንድነው ኤፒአይዎቹን የሚጠቀማቸውን ፋንክሽናሊቲዎች ምናምን የዌብሳይቱን ሶፊስቲኬሽን አይቼ ማለት ኤፒአይ አፕሊኬሽን ፕሮግራም ኢንተርፌስ አለ ወይ ምንድን ልበላችሁ አሁን ዌብሳይቱን ይሄንን ሶርስ ኮድ ምናምን ብላችሁ ብትሉት ሶርስ ኮድ የሚያመጣላችሁ ባክ ኢን ዴይስ ኮዱ ምናምን ከበስተጀርባው አለ ታውቃላችሁ። ዌብሳይት ላይ ሶርሱ ምናምን ማየት ይቻላል። እንደሱ አድርጌ ፋንክሽናል የሆነ አክቲቭ ፔጅ ነው ወይ የሚለውን ነገር ቼክ ላደርግልህ እችላለሁ አለኝ። ሰጠሁት። ይሰራል ግን ዝም ብሎ ላይክ ነው እንትን ነው ፉሊ ፋንክሽናል ካዳስተር ሲስተም ነው ማለት አልችልም። ነገር ግን የተወሰኑ ነገሮች ይሰራል። ኢነሰንስ በሌላ አማርኛ ምን ማለት ነው? ይጎተታል ነው አዲስ ላንድ gov.et isn't it what I said here? አዲስ ላንድ gov.et alright anyway ዌብሳይቱ አይሰራም ማለት ፎቶ አለ ነው ባጭሩ። ዝም ብሎ ታውቃላችሁ። አሁን ለምሳሌ እንደ ገቢዎች ምናምን ዌብሳይት አለን ኢ-ገቨርንመንት እንሰራለን ብለው ይሏቸዋል። ዌብሳይታቸው ላይ ስትገቡ ዌብሳይቱ ፋንክሽናል አይደለም፣ የሚሰራውን ነገር አይሰራም። እኔ እንኳን ያን ሁሉ የየ ብዬ ኦልሬዲ አይተሰርቶ ተተግብሮ ከሆነ ጩኸቴ በከንቱ ነበር ነው። ግን ቴስት ሳረገው እና ሳየው ማለት ይሰራል አለን ነው ገብታችሁ ስታዩት ግን አይሰራም። እንግዲህ የሚሰራ ከሆነና ፋንክሽናል ከሆነና የአዲስ አበባ ሕዝብ በሚያውቀው መልኩ የተጠቀመበት ቢሰራ ኖሮ አፍተሮል ሰዎች ሲነጫነጩ አንሰማቸውም ነበር። ማለት ማርኬት ፋሲሊቴት በሚያደርግ መልኩ እየሰራ ቢሆን ኖሮ ማርኬት ፋሲሊቴት በሚያደርግ መልኩ እየሰራ ቢሆን ኖሮ ማለት ብዙ ይባልበት ነበር፣ ብዙ ይወራበት ነበር። አለ ነው ምላችሁ ዝም ብሎ ለይስሙላ ለማስመሰል አለ። ምናልባት እንግዲህ ምን ልበላችሁ አሁን ወደ ውስጥ ስትገቡ ጣት ሊጠቃቆሙ ይችላሉ። ምክንያቱም የኢትዮጵያ ባንዲራ እና የአሜሪካ ባንዲራ አብረው ስላለ ወርልድ ባንክ ነው ሰርቶ የሰጠን፣ እሱን የማይሰራ ሲስተም የሰጠን ሊሆን ይችላል። እኛ አይደለም እግራችን የጎተት ነው። አይ ዶንት ኖ who's going to say that። እና ይሄ ሰከንደሪ ማርኬቱን ራሱ እንግዲህ ወደ ዋናው ሀሳብ ስመለስ መንግስት ራሱ መሬት የመስጠት ችግር አለበት። ምክንያቱም ፕራዮሪታይዝ የሚያደርገው ራሱን ነው። ለራሱ ፕሮጀክቶች፣ ለኮንዶሚኒየም በፖሊሲ መሰረት ለሚሄዱት ልማታዊ ለሚላቸው ባለሀብቶች ወይንም ለማህበራዊ አገልግሎት ፈልጋቸዋለሁ ለሚላቸው ነገሮች ብቻ ነው ማለት ትልቁን መሬት የሚሰጠው ላይ ወደ 80-90% የሚሆነውን ከዛች ውስጥ 7% ወይም 10% የሚሆነውን ነው ለቤት ግንባታ ወዘተ ቀጥታ ፕራይመርሊ ራሱ የሚያስተላልፈው ማለት ነው። ግን ሰዎች በተለያየ መንገድ መሬት አላቸው። ለምሳሌ በደርግ ጊዜ የይዞታ ማረጋገጫ ያላቸው ሰዎች አሉ። በዚች በ10%ን ብትሆን ገዝተው መሬት ገዝተው ምናምን የሰሩ ሰዎች አሉ። እና እነዛ ሰዎች ሊዛቸውን እንደ ንብረት በነፃነት እንዳይጠቀሙ፣ እንዳይገዙበት፣ እንዳይሸጡት፣ ኮላትራል እንዳያስይዙ፣ የክሬዲት ማርኬቱን እንዳያሰሩ ወዘተ ተጽዕኖ ይፈጥራል ነው እንግዲህ አንዱ የካዳስተር ኢምፕሊሜንቴሽኑ መረጃ ጠቅላላ። አሁን እንዴት ልበላችሁ አሰስመንት ሰርታችሁ ምን አይነት ገበያ አለ፣ ምን አይነት እጥረት አለ፣ ምን አይነት አቅርቦት አለ ምናምን ብላችሁ ኢንፎርሜሽን ኦንላይን ከዛ ከሲስተሙ ላይ ጋዘር እንድታደርጉ አይፈቅድላችሁም። አይሰራም ነው ላይክ ነው ፋንክሽናል ቲዩ በጣም ሊሚትድ ነው፣ ደካማ ነው። ከዛ ስትቀጥሉ እንግዲህ የሊዝጉ በጣም የግልፀኝነት ችግር አለው ይላል። የተዘረዘረ ነገር ነው። ከዛ በሶስተኝነት እንግዲህ ሰከንደሪ ማርኬቱ ላይ ራሱ ያለበት ችግር ነው። አሁን መጀመሪያ ራሱ ሲሰጥ ያለበት ችግር ቅድም የዘረዘርኩላችሁ ነው። ሲሰጥ ራሱ 7% ወይም 10% ነው። ነገር ግን የግል ማለት የድሮ የደርግ ዘመን ይዞታ ያላቸውም ሆኖ አሁን በሊዝ የወሰዱም ሰዎች ማርኬት ውስጥ ገብተው የመሬትና የቤት ገበያ ውስጥ ገብተው እንደፈለጉ እንዲሻሻጡና እንዲገዛዙ ህጉ ይፈቅዳል። ግን ብዙ ክፍተት አለበትና ሰዎች ኢንሴኪዩር እንዲሆኑ በመግዛትና በመሸጥ ሂደት ውስጥ ፍርሃት እንዲሰማቸው የሚያደርግ ህግ ነውና ችግር ፈጥሯል ነው። እና እንግዲህ እዚህ ጋር አሁን መጥተው ይላሉ ኤኬዚም ፖይንት
ማለት እንግዲህ ሶስተኛው ነጥብ ነው ያነሳ ነው ማለት ነው። አንደኛው ካዳስተር ሲስተሙን አያሰሩትም። ሁለተኛው የሊዝ ህጉ ግልጽነት ችግር አለበት። ሶስተኛው ለምሳሌ ባንኮች ራሳቸው በዋስትና የሊዙን መሬት መያዝ ይፈራሉ። ምክንያቱም መንግስት የሊዝ አዋጁ ለምሳሌ ለግንባታ ሰጠው ብሎ ሳትገነባ ከቀረ ባንክ ይዞታል ብሎ ለባንኩ አይተውለትም ነው። ከባንኩ ራሱ ቀምቶ ሊወስድ ይችላል፣ የሊዝ ህጉን አላከበረም ብሎ ማለት ነው። እና ባንኮቹ ራሳቸው ኢንሴኪሪቲ ይሰማቸዋል ነው ብር ሲያበድሩ በእንትኑ ላይ። እና እዚህ ጋር አሁን አንድ ምን ላይክ ነው በዚህ በሶስተኛው ነጥብ ስር ይላል a case in point is the introduction of repricing land leases at their transfer። አሁን ይሄ ዋጋ ካፕቸር ላርግ ነው እንግዲህ የሚለው አሁን አርቲክል 35.5 ምን ብለን ነበረ ሴቭ ያደረግነው? ምን ብለን ነበር ሴቭ ያደረግነው? 1991 ሊዝ urban lands EPRDF ኦልራይት ይሄ የኢፒአርዲኤፍ ነው። ኦኬ urban land ላይክ ነው ይሄኛው ፌር ነጋሪት ጋዜጣ 2004 ኦልራይት። እንግዲህ የሚሉት ምንድነው? አንቀጽ 35 ቁጥር 5 ስቲፕሌት ያደርጋል ነው። አንቀጽ 35 ቁጥር 5 እንግዲህ አንድ አይነት ህግ ላይ እያወራን ነው ወይ የሚለውን ለማወቅ ላይክ ነው 35 አለው ራሱ 35 38 33 35 ቅጣት ይላል። አንድ ብሎ 3 ነው ያለው። which one is የወንጀል ህጉ የበለጠ የሚያስቀጣ ካልሆነ በስተቀር 1 2 3 Article 35.5 stipulates that when a lease is transferred from one leaseholder to another, the government will price it at the average lease tender price at the time of the transaction or at the original price if it is higher. ላይክ ነው የትኛውን ሊዝ ህግ ኤግዚስቲንግ ኢዝ 2011 ፕሮክላሜሽን ነው ማለት አንድ አይነት ህግ ነው ላይክ ነው የ2011 የሊዝ አዋጅ ነው የሚሉት። እንግዲህ የ2011 ነው ይሄኛው እንደምታዩት እዚህ ጋር 721 ምንም እንኳን 111 ተብላ ብትጻፍም 2011 ነው እንደዚህ አይነት አምሮት እና አንቀጹ ልክ ላይሆን ይችላል ግን ዲጂውስ ላይክ ነው ይሄ ነገር unless ነው ላይክ ነው it's all right it looks like judicial oversight condition like you know a case in point is the repricing stipulates that when lease transferred from one leaseholder to another at average lease tender price አንቀጽ 35 አይመስለኝም። አይ ዶንት ኖ አንዴ ፖዝ ላድርገውና ሰርች ላድርገው። እኔ ታውቃላችሁ ምናልባት እኔ ዳውንሎድ ያደረኩት ያረጀ ሊዝ ህግ ነው እንደ ምናምን ብዬ እንግዲህ ሊዝ 7/21/2011 ብዬ ከዚህ ፌደራል ሱፕሪም ኮርት ከሚለው እዚህ ጋር ይታያቸዋል። .gov.it ይላል። የኢትዮጵያ መንግስት ገቨርንመንት ማለት ላይ ነው። የከፍተኛ ፍርድ ቤት
ዌብሳይት ላይ ዳውንሎድ አደረኩት ድጋሚ ማለት ነው። እና ሳረገው ምንም ልዩነት የለውም። እኔ ማለት ባለፈው አብረን ካየነው የሊዝ አዋጅ ጋር ማለት ነው። እዛ ላይ እንደዚህ የሚል አንቀጽ ላይክ ነው አላገኘውም። ማለት ወርልድ ባንክ አርቲክል 35.5 stipulates that when a lease is transferred from one leaseholder to another, the government will price it at the average lease tender price at the time of the transaction. ላይክ ነው ሪፕራይስ ያደርገዋል። አዋጅ ውስጥ አለ ታገኙታላችሁ። ሊዝ ሲተላለፍ ማለትም እናንተ ስትገዙት አሸንፋችሁ ጨረታ አሸንፋችሁ ስትገዙት እንበልና በ1 ሚሊዮን ብር ገዛችሁት። ከ10 ዓመት በኋላ ስትሸጡት መንግስት መጥቶ እንደገና መሬቱን የአዲስ ሊዝ ዋጋ አውጥቶለት ነው ለሚተላለፈው ሰው የሚያስተላልፍለት ማለት ነው። በዚህ ዋጋ ነው ለአንተ የሚተላለፍልህ ምናምን ብሎ ማለት ነው። እና እንደዚህ ያደርጋል ነው። ግን ስፔሲፊካሊ አርቲክል 5.5 ነው ይሄንን የሚለው አይመስለኝም ነው ላይክ ነው የአንቀጽ አጠቃቀሳቸው ትክክል አልመሰለኝም። እንግዲህ ምንድን ነው ብላ አይ ዶንት ኖ አውቃው ይሁን ተሳስተው ይሁን አላውቅም። አርቲክል 35.5 እንደዚህ አይልም። ምክንያቱም 35 ይሄ እንግዲህ 24 ነው ይታያችሁ 24 ነው አንቀጽ 24። ይሄን እንዳልኳችሁ ያመጣሁት ከፌዴራል ከፍተኛ ፍርድ ቤት ነው ዌብሳይት ከነሱ ዌብሳይት ላይ ነው። 38 36 35 ስለምንድን ነው የሚያወራው ካላችሁ ፔናልቲ ነው፣ ስለ ቅጣት ነው። unless the offense is punishable with more severe penalty under the criminal code ስለ ቅጣት ነው ማለት ማለት አሁን ለምሳሌ ማንኛውም ይህን አዋጅና በዚህ አዋጅ መሰረት የወጡ ደንቦችን መመሪያዎችን ለማስፈጸም የተመደበ ኃላፊ ወይም ሰራተኛ ተገቢ ያልሆነ ጥቅም ለራሱ ወይም ለሌላ ሰው ለማስገኘት በማሰብ ወዘተ ወዘተ። ስለዚህ ቢባልግበት አሁን ለምሳሌ እዛ ጋር የተቀመጠ ሊዝን የሚያስፈጽም ሰው ምናምን ለራሱ ጥቅም ለማግኘት አንዳንድ አይነት የጉቦ ምናምን ስራ ቢሰራ የወንጀለኛ መቅጫ ህጉ የበለጠ ካልቀጣው በስተቀር እነዚህ ናቸው። እነዚህን አሁን ከዚህ ቀጥሎ የሚዘረዘሩትን አይነት ቅጣቶች ይቀጣል ብሎ ነው የሚለው ባጭሩ። ላይክ ነው በዚህ አዋጅ ከተደነገገ ውጭ የከተማ ቦታን የፈቀደ እንደሆነ ከ7 ዓመት እስከ 15 ዓመት በሚደርስ ጽኑ እስራትና ከብር 40,000 እስከ 200,000 የሚደርስ የገንዘብ መቀጮ ይቀጣል ማለት ደንቡን ተከትሎ በአግባቡ ለምሳሌ ቦታውን ስፔሲፋይ አድርጎ ግልጽ ምናምን የሚታወጁትን ነገሮች አሳውጆ የጨረታ ውድድር አድርጎ ግልጽና ምናምን የሚባል በሰም የታሸገ ምናምን ኢንቨሎፕ አስገብተው ሁሉም በተሰበሰቡበት ተከፍቶ ታይቶ ያሸነፈው ይሄ ነው ተብሎ ዲክሌር ተደርጎ ወዘተ ካላደረገና በአንዳች አይነት ሚስጥር ቦታውን ካስተላለፈ በእንደዚህ አይነት መልኩ ይቀጣል ነው የሚለው። ስለዚህ ፔናልቲ ነው እንዳለ ራሱ ማለት 35 የሚለው ቅጣት ነው እና እኔ አንቀጹ ይሄ አልመሰለኝም። ግን ምንም እንኳን አሁን ለዚህ ምንድነው የሚባለው ለዚህ የሚደርስ ባይሆንም ማለት 24 26 ነው ላይክ 4.6 ነባር ይዞታዎች ወደ ሊዝ ስሪት ስለሚቀየሩበት ሁኔታ ብሎ እዚህ ጋር ነባር ይዞታዎች ወደ ሊዝ ስሪት የሚቀየሩበት ሁኔታ ሚኒስተሩ በሚያቀርበው ዝርዝር ጥናት ላይ ተመስርቶ በሚኒስተሮች ምክር ቤት ይወሰናል። ሆኖም የጥናቱ ሂደት የነባር ኪራይ ተመን መከለስን አይከለክልም ይላል። ስለዚህ በነባር ይዞታ ይዘህ መቀጠል ትችላለህ። ተጠንቶ ለምሳሌ የደርግ ይዞታዎችን ነው ተጠንቶ እንዴት አድርጎ ወደ ሊዝ መምጣት እንዳለበት በሚኒስትሮች ምክር ቤት ይጠናል ብሎ ያወሳስበዋል። ግን እነሱ አጥንተው እስኪመጡ ድረስ እኔ ካሻኝ ካስፈለገኝ ማለት ያለው አድሚኒስትሬሽን ነባር ይዞታውን እንደገና ሪፕራይስ አድርጎ ለምሳሌ እንደዚህ አይነት ክራይ እየከፈላችሁ ነበር፣ የአካባቢያችሁ ዋጋ ይሄን ያህል ጨምሯል፣ ስለዚህ የሊዝ ዋጋችሁ በዚህ መልኩ ተሻሽሏል ብዬ ማለት አይከለክልም ይላል። ስለዚህ ሪፕራይስ ድረግ እንትን አለው ነው። ከዛ እንግዲህ አንቀጽ 14 ላይ ስትሄዱ ነው ይበልጥ
አንቀጽ 14 አንቀጽ 14 የከተማ ቦታ የሊዝ ዋጋ ማንኛውም የከተማ ቦታ የሊዝ መነሻ ዋጋ ይኖረዋል። የመነሻ ዋጋ ትመና ዘዴው በሚመለከታቸው ክልሎች የከተማ አስተዳደሮች በሚመጡ ደንቦች መሰረት የከተማዎቹን ነባራዊ ሁኔታ መነሻ በማድረግ ይወሰናል። ሶስተኛው የሊዝ መነሻ ዋጋ ወቅታዊነቱን ጠብቆ እንዲሄድ ቢያንስ በየ2 ዓመቱ መከለስ አለበት ይላል። ስለዚህ መሬት ገዝታችሁ አርፋችሁ አትቀመጡም ማለት ነው። ላይክ ነው በንብረትነት ማለት የቦታ ግብር አይደለም ያሻሽልባችሁ። የሊዙን ፕራይስ ራሱ ሪያጅስት ያደርጋል። እዚህ ጋር ሪያጅስት ሲያደርግ ታገኙታላችሁ። አይ ቲንክ ደግሞ ውስጥ 14 ሳይሆን ምናልባት 24 ላይ 21 22 23 ይሄ ነው የሊዝ መብትን ስለማስተላለፍ በይዞታ ስለመያዝ ወዘተ ማንኛውም ላይክ ነው። ለምሳሌ አሁን 2 የሚለው ማንኛውም የሊዝ ባለይዞታ የሊዝ መብቱን ግንባታ ከመጀመሩ ወይም ግንባታውን በግማሽ ከማጠናቀቁ በፊት ከውርስ በስተቀር ማስተላለፍ የሚችለው አግባብ ባለው አካል ቁጥጥር በሚደረግበት ግልጽ የሽያጭ ስርዓትን በመከተል ይሆናል ይላል። ስለዚህ ስትገዙና ስትሻሻጡ እኔ ቁጭ ብዬ የምትደራደሩትን ዋጋ ሰምቼ ምናምን ምክንያቱም ከመሬት እሱ እንግዲህ እንዳልኳችሁ ላይክ ነው ምንም እንኳን እዚህኛው ላይ ስቴፕሌት ባያደርገውም እኔ የሚመስለኝ ፍልስፍናው አንድ ነው ላይክ ነው ኢህአዴግ ለ10 ምናምን ዓመት የተጠቀመበት የሚለው ምንድን ነው ከመሬት የሚገኝ ያልተገባ ዋጋን ማቋረጥ ስለሆነ ሐሳቤ ሰዎች ሊዝ ገዝተው ዋጋው ሲጨምር እንዳይሸጡትና በሊዝ መሬቱ ገዝተው እንዳይሸጡትና ከዛ ትርፍ እንዳያገኙ ብሎ ስለሚል እንደዚህ አይነት ሪካሊብሬሽን ዋጋ ልቆጣጠር ምናምን ይላል። እነሱ በሚሉት ግን መልኩ እኔ አንቀጽ 35 ላይ እንደዛ የሚል ነገር አላገኘውም። እንግዲህ በልዩነት እናልፈዋለን ማለት ነው። So Article 35.5 stipulates when a lease is transferred from one leaseholder to another, the government will price it at the average lease tender price at the time of the transaction. ይሄን ስቲፕሌት አድርጎታል። ሽያጭ ላይክ ነው በወቅቱ ዋጋ ነው የምትገዛው ነው እንጂ ከሰውየው ጋር በተደራደርክ አይደለም። ስለዚህ እኔ እንደሚመስለኝ ነው የምላችሁ። አሁን ለምሳሌ ሚስተር ኤ የሚባል የሊዝ ሆልደር አለ። ስለዚህ ለሚስተር ቢ ሊሸጥለት ቢፈልግ እሱም ያተርፈው ትርፍ አለ። አሁን ሚስተር ኤ ስንት ነው የገዛው እንበል 1 ሚሊዮን ገዛው። ሌትስ ሴይ ያሰበው ትርፍ 3 ሚሊዮን ነው ለሚስተር ቢ ሲሸጥለት። ስለዚህ መንግስት ደግሞ ስትሻሻጡ እኔ ቁጭ ብዬ ምናምን ሊያይ ነው ማለት አሁን በከተማው ባለው ተጨባጭ ሁኔታ ዋጋው 4 ሚሊዮን ነው ማለት ነው። ስለዚህ ይሄ ሚስተር ኤ ማትረፍ ስላለበት ለሚስተር ቢ የሚሸጥለት ኦልሞስት በ8 ሚሊዮን ይሆናል። ምክንያቱም 3 ሚሊዮኑን መንግስት ሊወስደው ነው። ገብቷቸዋል። 3 ሚሊዮን እንኳን ባይሆንም አሁን ለምሳሌ በ4 ሚሊዮን ከተገመተ ዋጋው በ4 ሚሊዮን ያደርግና በ99 ዓመት አድርጎ ከዛ በኋላ 30% ምናምን ክፍያ አስቀምጡ ብሎ ለምሳሌ ነው የምላችሁ። አሁን ለምሳሌ የ4 ሚሊዮን 30% ዝም ብለን 40% እናደርገው ለካልኩሌሽን እንዲቀለን ላይክ ነው የ40 ማለት ነው 1 ሚሊዮን ይሆናል። 1 ሚሊዮን ዳውን ፔመንት ክፈልና 3 ሚሊዮኑን በ99 ዓመት ወይም በ98 ዓመት ትከፍለዋለህ ብሎ ይለዋል። ስለዚህ ገዢው እነዚህን ነገሮች ከግምት አስገብቶ ከዚህ ሰውዬ ጋር የሚደራደርበት ዋጋ ምናልባት 8 ሚሊዮን 7 ሚሊዮን ይሆናል። ላይክ ነው 7 ሚሊዮን ኦር ሰምቲንግ ለሱ የሚሰጠውን። ምክንያቱም ይሄኛው ሰውዬ በተዘዋዋሪ በሌላ በወንደር ውል ምናምን አድርጎ ያችን ተጨማሪውን 3 ሚሊዮን መቀበል ይፈልጋል። ስለዚህ ሁል ጊዜ ለአንዱ መሬቱ 2 አትራፊ ነው የሚኖር። ምክንያቱም መንግስት መውሰድ አለብኝ ስለሚል ማለት ነው። ይሄኛውም ሰውዬ እኔ መውሰድ አለብኝ ነው የሚለው እና ምን ታረጋለህ በኢፌክቱ የመሬቱን ዋጋ እኔ እንደሚመስለኝ ነው የምላችሁ ደብል ነው የምታረገው። ይሄኛው ሰውዬ እንትን ማለት ማን ነው ስሙ ማዘጋጃ ቤት ምናምን ሲገባ በ4 ሚሊዮን ብር መሬቱ ተሸጠ ምናምን ተብሎ ነው።
ለዛ ሰውዬ ግን የሚሰጠው አክቹዋሊ 3 ሚሊዮንም ይሰጠዋልና በሌላ መልኩ በጎን ተደርጎ 3 ሚሊዮን ይሰጠዋል። ስለዚህ ይሄ ሚስተር ቢ የሚከፍለው በጠቅላላ 7 ሚሊዮን ነው፣ ወይም 7 ሚሊዮን ወይ 8 ሚሊዮን ነው። ምክንያቱም ትርፉ 3 ሚሊዮን ለመንግስት 3 ሚሊዮን ለሻጩ ይሄዳል ማለት ነው። አሁን አንተ በአንተ ቤት በሱ ቤት አሁን መንግስት ይሄ የሚጠፋው ይመስላችኋል? እኔ የምላችሁ ነው ማለት ነው ደጋግሜ፣ ይሄ የሚጠፋው ይመስላችኋል? አይመስለኝም። ምክንያቱም ሰው እንደዚህ አይኑ እያየ ያተረፈበትን እና እንደዚህ በረከቱን ስትወስድበት ዝም አይልህም። እንደዚህ አድርጎ አሸጋግሮ እንደሚሄድና ይሄ ሂደት ደግሞ የመሬቱን ዋጋ እሱ አሁን የሚለው ምንድን ነው? ከመሬት እንዳትጠቀም ነው የሚል ግን መጠቀምህ ይቀራል ወይ ነው? ትጠቀማለህ፣ ግን በፕሮሰሱ ምን ታደርጋለህ? መሬት ያለ አግባብ ታስወድዳለህ። ኢንፍሌትድ ነው። ስለዚህ አሁን ለምሳሌ 4 ሚሊዮን ብር መሸጥ የሚገባው መሬት ትክክለኛው ማርኬት ሪል ፕራይሱ 7 ሚሊዮን ወይም ዳብል ይሆናል እና ምንም እንኳን አንቀጹ የጠቀሱበት እንትን ስህተት ቢሆንም እንትኑ ኢት ሜክ ሴንስ ነው ልላችሁ ነው። የፋይናንሻል ትራንዛክሽኑ ዊል ፕራይስ አት አቨሬጅ ሊዝ ቴንደር ፕራይስ አት ዘ ታይም ኦፍ ትራንዛክሽን ኦር አት ዘ ኦሪጂናል ፕራይስ ኢትስ ሃየር ወይንም ደግሞ የሚገርም ነው። አሁን ይህንን ማለቱ ደግሞ እጅግ አስገራሚ ነው ቱ ቢ ኦነስት። ሲሸጥ መሬቱ ማለት ነው እንበልና መሬቱ የዛሬ 10 ዓመት የዛሬ 15 ዓመት ስትገዙት 1 ሚሊዮን ብር ገዛችሁ። ዛሬ ባለው በገበያ ዋጋ ሲተመን ዋጋው 800 ሺህ ብር ከሆነ ራሱ ሲተምነው ነው የምላችሁ። እናንተ ተደራድራችሁ ሻጭና ገዥ ተደራድረው በሚያመጡት አይደለም። ራሱ ሲተምነው መሬቱ ዋጋው 800 ሺህ ብር ከወረደ ገዢው የሚገዛው ያኔ በተሸጠበት በ1 ሚሊዮን ብር ነው። እና ይሄ መንግስት ተሳስቶ ነው ብሎ ለማለት ያስችላል። ሀሳቡ ገብቷቸዋል ብዬ አስባለሁ። የዛሬ 10 ዓመት አሁን ለምሳሌ 2018 ላይ ነን አይደለም። 2008 በኢትዮጵያ አቆጣጠር መሬቱን ስትገዙት ለምሳሌ 200 ሜትር ስኩዌር መሬት በ1 ሚሊዮን ገዛችሁ። ዛሬ ላይ አካባቢው አለማም ወይ የሆነ ነገር አጋጠመውና ይሄው ራሱ 200 ሜትር ስኩዌር መሬት 800 ሺህ ብር አመጣ እና ልትሸጡት ነው በዚህ በ800 ሺህ ብር ዋጋ ወርዶባችሁ። ገዢውን ግን መንግስት 800 ሺህ ብር አይደለም ሊዙ ነው የሚል። በ800 ሺህ ብር ሊዝ አትገባም አንተ እዚህ ሊዝ ውስጥ የምትገባው በ1 ሚሊዮን ነው። ምክንያቱም ድሮ 1 ሚሊዮን ነበር። አንቀጹ ላይ እንደዚህ የሚል ነገር አላይ ግን ካለ በጣም የሚገርም ነው። This fundamentally undermines the government's clearly stated commitment to make land lease fully transferable and could potentially lead to a freezing of private capital invested or strongly deter the investment of new capital. ይሄ ራሱ በቃ የመንግስትን like ነው undermines like የሱን የራሱን እንትን ያዋድቅበታል ነው ማለት በግልጽ ያስቀመጠው የሊዝ ማለት እንደፈለገ እንዲሸጋገር ማለት ይላል አይደለም። አዋጁም ራሱ ማንኛውም የሊዝ ባለይዞታ የተወሰነ ጥቅም ላይ ማዋል ግዴታ እንደተጠበቀው ነው። ማንኛውም የሊዝ ባለይዞታ መብቱን ለማስተላለፍ ወይም በከፈለው የሊዝ ክፍያ መጠን በዋስትና ለማስያዝ ወይም በካፒታል አስተዋጽኦነት ለመጠቀም ይችላል። ስለዚህ እንደ ንብረት ወስዶት ለመጠቀም ይችላል ብሎ እዚህ ጋር አስቀምጦታል። ላይም ብትሄዱ እንደዚህ አይነት ነገሮችን ይላል መግቢያው ላይ እንደ ፕሪያምብል ነገር ሲያስቀምጥ ማለት ነው። ነገር ግን ህጉ ያስቀመጠው ህግ ይሄን የራሱን ስቴትድ ኦብጀክቲቭ ይቃወምበታል ነው። እኔ ደግሞ የምላችሁ ምን መሰላችሁ፣ የዚህ አይነት የግንዛቤ ችግር አለ ነው በእኛ ሀገር። አይዳውት እኔ እጠራጠራለሁ የዚህ አይነት አሁን ህግ አውጪዎቹ ነገረ ፈጆቹ ወይም ነገር ብቻ የህግ ሰዎቹ ጥሩ መረዳት ያላቸው ሰዎች ናቸው። ማለት የኢትዮጵያ የቆየ ህግ ማለት እንዲህ የቤተ ክህነት ሰዎች እንኳን እንደዚህ አይነት አያሳሳቱም እኮ እነ ደብተራዎቹ ነው የምላችሁ። they know እንዴት አድርገው ሙግት እንደሚሟገቱ ማለት አሁን ለምሳሌ እንደው ታውት በሎ ስኩል ምናምን ገብተው ተምረው ምን ብለው የወጡትን አይደለም። በዘመናዊ በእኛ በዛ በቄስ ትምህርት ቤቱ ሀገዝ ሄያም ምናምን ብለው የመጡት ራሳቸው
ምክንያቱም ክብረ ነገስት ማን ነው ክብረ ነገስት አልኩ መጽሐፈ ነገስት ነው ክብረ ነገስት ፍትሐ ነገስት ይቅርታ ፍትሐ ነገስትን ሄዳችሁ ብታዩት በጣም ሳፎስቲኬትድ የሆነ የህግ መጽሐፍ ነው ላይክ ነው የሚጠና ነው የማይደነግገው ስለ ከተማ ፕላኒንግ ምናምን ሁሉ የሚያወራ ላይክ ነው ስለ ዛፍ አጠቃቀም ስለ ምናምን የሚያወራ ስለ ንብረት ስለ ሽያጭ ስለ ትርፍ ስለ ዕዳ ስለ ማለት ማይነካቸው አንቀጽ የለውም ከድሮ ከሮማኖቹ ላይክ ነው የዛሬ 15 ዓመት የዛሬ 500 ዓመት ምናምን ቢሆንም በስራ ላይ የነበረው የበሰለ ህግ ነው ማለት ሲያዳኝ ምናምን ሲል ሀገር ሲገዛ የነበረ ህግ ነው ከዘመናዊ አንፃር በጣም ዋላቀር ነው ማለት ነው እንጂ እና የዛ ዘመኖቹ ጠበቃዎች ራሳቸው እና ህግ አውጪዎቹ ከዚህ የበለጠ ግንዛቤ ያላቸው ነው የምላቸው they know እና የኢትዮጵያ ገቨርንመንት አሁን ይሄ ነገር ይጠፋዋል ብዬ ለማሰብ ይከብደኛል ነው እንዳልኩት አጀንዳው ሆን ብሎ የመሬት ገበያውን መግደል ስለሆነ ነው እንጂ መሬት እንዳይገዛ እንዳይሸጥ ሀብት እንዳይፈጠር ማለት እንዴት ልበላችሁ ነፃ ገበያ ተገዶ ነው እንጂ በነፃ ገበያ አያምንም ማለት ገብቷችኋል ስለዚህ ፍሪዝ አድርጓል ነው ፍሪዚንግ ኦፍ ካፒታል ኢንቨስትድ ኦር ስትሮንግሊ ዲተር ኢንቨስትመንት ኢን ዘ ኒው ካፒታል ይሄ አሁን አይነቱ አካሄድ ሰዎች ካፒታል ኢንቨስት አድርገዋል ካፒታላቸው አሁን ለምሳሌ መሬት ገዛችሁ ምናልባት አለማችሁ ታስተካከላችሁት የሆነ ነገር አደረጋችሁት ልትሸጡት ነው ግን ገንዘባችሁን ይዞ ይቀመጣል እንደዛም ይሆን ደግሞ ከሆነ ሌሎች ሰዎች ኢንቨስትም ለማድረግ ይፈራሉ ስለዚህ ችግር ይፈጥራል ነው ማለት የሚፈልገው እሱ ምንድነው እጥረት እንዲፈጠር ነው ኢንቴንሽናል ሰዎች መሬት እየገዙ እየገነቡ እየሸጡ ምናምን ከሄዱ ለምሳሌ አንድ ሰው እንኳን ባይሆን ሁሉም ሰዎች እንደዚህ ቢያደርጉ ማለት እጥረቱን ትቀርፉታላችሁ እጥረቱን ስትቀርፉት ቢያንስ ዋጋውን ታወርዱታላችሁ እንደሚመስለው ግን እሱ የሚፈልገው ምንድነው በቂ አቅርቦቱ አለ ሆን ብሎ ይገድበዋል ነው ይሄ ፕራይስ ጋውጂንግ ነው ሆን ብሎ ይገድበዋል ሲገድበው በአዲስ አበባ ከተማ መሬት ይወደዳል እና አሁን የምንሰማቸውን ሄፍቲ ፕራይሶች ማለት እኔ አይዶን ነው ሰዎች አሁን ለምሳሌ በካሬ ሜትር አንድን ቦታ ለማልማት 89 ሺህ ብር ይፈጃል ወይ 90 ሺህ ብር ይፈጃል ወይ አይዶን ነው አይመስለኝም ነው የምላችሁ ምንድነው ማለት ብዙ ነው በጣም ትርፋቸው ከ100% በላይ እያተረፉ ነው 100% በላይ ትርፍ ደግሞ ማርኬት አይደለም ነው ስለዚህ እንግዲህ ሲቀጥሉ ይላሉ in either case leasehold title does not currently represent an acceptable form of collateral ሲደመደም ንብረት ሆኖ ሊታይ አልቻለም በተለይ ለማስያዣነት ምናምን ለንግድ ለማስያዣነት ካፒታል ለመፍጠር ምናምን ሲታይ እንደ ንብረት ሆኖ የሚታይበት ሁኔታ ሊፈጠር አልቻለም እኔ መንግስት ይሄንን ስለሚፈልገው ነው ላይክ ምን እንዳልኳችሁ ስለማያምን በዚህ መልኩ ስለሚፈልገው ነው as a result urban local governments are themselves de facto financing leasehold purchases አሁን እንዴት አድርገው እነሱ ዲፋክቶ ላይክ ነው ፋይናንሰርስ ሆነዋል ነው የሚለው እንዴት ላይክ ነው እንዴት ፋይናንሰር ሊሆኑ ላይክ ነው ሊሆኑ እንደቻሉ በቻት ጂፒቲ ገዛ ካልሆነ I don't think I understand what it means like in there was plucked from WB report on Ethiopia urban land urbanization so can you say as how the urban local governments turn out to be financiers Good question. The line from the World Bank reports to a structural issue in Ethiopia urban land system. Let's unpack it.
Background in Ethiopia, urban land is privately owned. It's held by the state and transferred on leasehold titles. Developers or households acquire long-term lease from 40 years to 99 years through auctions or allocations. The problem with collateral in a typical system, someone could use their leasehold title as a collateral to secure a bank loan, but in Ethiopia, banks don't accept leasehold rights as collateral because of legal uncertainty, weak secondary markets, and enforcement risks. How ULGs become financier? Urban local governments rely heavily on land lease revenues to fund their budgets. Since banks won't lend against leaseholds, buyers of lease rights can't access private financing. This leads to two mechanisms allow installment payment. Instead of demanding full approval, they often let buyers pay over years. You'll just defer collection or restructure payments. Yeah. እንግዲህ የሚለው እኔ እንደገባኝ ማለት ነው የሚለው ማለት መሬት ሻጮ ራሱ መንግስት ራሱን ባንክ አድርጓል ነው በመሬት ጉዳይ ላይ እንደ ባንክ ነው ኦፕሬት የሚያደርገው። ምክንያቱም ሊዝ ሲሰጣችሁ 10% ነው። አሁን በአዲሱ ሊዝ አዋጅ መሰረት ይመስለኛል 10% ከ5% ነው እስከ 10% ቅድመ ክፍያ ክፈሉ ይላቸዋል። ለምሳሌ የ1 ሚሊዮን መሬት ካሸነፋችሁ የለም እንደዛ እንደምታዩት በ1 ሚሊዮን የሚሸጥ መሬት የለም። 10% ክፈሉ ይላችሁና 10% እንግዲህ ስንት ይሆናል ማለት ነው? የ1 ሚሊዮኑ 100 ሺህ ብር ትከፍላላችሁ። ከዛ ላይ ይሄንን ሊዝ እንግዲህ ለ99 ዓመት ነው የወሰዳችሁት። ክፍያውን ስፕሬድ ያደርገዋል ነው። አሁን ለምሳሌ 900 ሺውን ለሆኑ ዓመታት ስፕሬድ ያደርገውና ከነወለዱ እንዴት ልበላችሁ ይሄንን በቃ እንደ ሎን ስኬጁል ያደርገዋል። ስለዚህ 900 ሺህ ብር እንዳበደራችሁ ነገር ነው የሚቆጥረው። እንዳበደራችሁ ማለት ነው። እንደ አራጣ አበዳሪ ባይሆንም እንደ ባንክ እንዳበደራችሁ ቆጥሮ ስትከፍሉ 900 ሺህ ብሩን እኔ አሁን ለምሳሌ አስዩም ሳረግ እንደነበረው 900 ሺህ ብሩን ሌትስ ሴይ ለ99 ዓመት ብታረጉት 9,000 ብር ትከፍላላችሁ አይደለም። ይሄ 900 ሺህ ብር እንግዲህ እንደ ፍላጎታችሁ ስፕሬድ ያደርግላችኋል። ለምሳሌ የስንት ዓመት ይሁንልህ ብድሩ ብሎ የ99 ዓመት ብድር ብታደርጉት ላይክ ነው እንዴት ልበላችሁ በ10% ኢንትረስት ሬት እንኳን በጣም ብዙ ብር ነው የሚሆነው። ሎን ካልኩሌተር ጋር ምናምን ሄደን would you tell me what, all right, the total repayment for a 900,000 birr would be for a yearly compounded interest of 10% for let's say 98 years. All right, እንግዲህ ነው ለ99 ዓመት ክፈል ብትሉት ሰውየው ማለት የ99 ዓመት ነው ብላችሁ ብሰጡት is paid over 90 years with 10% yearly compounding. The total repayment would balloon to crazy,
ማለት እንደዛ ሊመጣ አይችልም። የሆነ ነገር እኔ ፊት ሳደርገው ተሳስቼ ነው የሚሆነው። ብቻ 90 ሺህ ብር እንደው ዝም ብለን 900 ሺህ ብር ብድር ሰጥቷችሁ ፋይናሊ ከ99 ዓመት በኋላ ስትከፍሉ ለመሬቱ የከፈላችሁ ቶታል ክፍያ ኢን ሚሊየንስ ነው የሚሆነው። ማለት 900 ሺህ ብር ፔይድ ኦቨር 98 years 10% yearly compounding እንዴት አድርጎ 10 ቢሊዮን ሊመጣ እንደሚችል አላውቅም። እውነት ነው በጣም በዛብኝ። 10 ቢሊዮን በጣም ብዙ ነው። 10 ቢሊዮን እና 10 ቢሊዮን ይመጣል። ግን እኔ የሆነ ፊት ሳረገው ፓራሜትሮች ልክ አይደሉም ብዬ አስዩም ላርግና ግን ጉዳዩ ምንድነው? ራሱ እንትኑ እንግዲህ ሎካል ወይንም ደግሞ የክፍለ ከተማዎቹ ራሳቸው ፋይናንሲንግ ኢንስቲትዩሽንስ ሆነዋል። ምክንያቱም መሆን የነበረበት አንደር ኖርማል ሰርከምስታንስስ ምንድነው? ትጫረታላችሁ፣ ታሸንፋላችሁ፣ ሊዝ ከባንክ በኢንትረስት ብድር ትወስዳላችሁ፣ ክፍያውን ትከፍላላችሁ፣ ሴትል ታደርጋላችሁ። እኔ ፉል ሴትልመንት እንድታደርጉ ራሱ የሚፈቅድ አይመስለኝም የሊዝ አዋጁ ካልተሳሳትኩ ማለት ነው። ማለት ልክ አንድ ሰው የሊዝ ቦታ ሲይዝ ማለት እንትን ምንድን ነው የሚባለው ሙሉ ክፍያ መክፈል ይችላል አይመስለኝም። ኦኬ ሙሉን መክፈል ይችላል። የከተማ ቦታ በሊዝ የተፈቀደለት ሰው ወጪውን ለመመለስ የሚያስፈልገውን ጊዜ ግምት ውስጥ በማስገባት የሚወሰን የመክፈያ ጊዜ ሊሰጠው ይችላል። A person permitted urban land lease holding may be given a period of lease payment taking into account the payback period of the investment. All right. ስለዚህ ስንት ዓመት ይሆናል የሚለውን እኔ ዝም ምንድነው የሚባለው ዲቴይሉን እንትን አላልኩትም ማለት ነው። ላይክ ነው አልዘረዘርኩትም ነው ግን ከተሰጠው በኋላ ለምሳሌ የ3 ሚሊዮን ብር ኢንቨስት ካረገ ይሄን 3 ሚሊዮን ብር ግንባታ ገንብቶ ስራ ሰርቶ ምናምን አትርፎ ምን ያህል ጊዜ ይፈጅበታል ይሄን ለመመለስ ብሎ ስለዚህ 5 ዓመት ከተባለ ዋጋውን ለመመለስ 5 ዓመት ያወጣውን ኢኒሻል ኢንቨስትመንቱን ያወጣውን ለመመለስ 5 ዓመት ይፈጅበታል ከተባለ የሊዝ መክፈያ ጊዜው የሚሰጠው ለ5 ዓመት ነው። እንትኑን አይታችሁታል? እንዴት ልበላችሁ በጣም ኦፕን ነው፣ የተጋለጠ ነው ለሙስና። የቅድሚያ ክፍያ እንደ የክልሉና የከተማ አስተዳደሩ ሁኔታ የሚወሰነው ነው። ስለዚህ የከተማ አስተዳደሩ ሲፈልግ ማለት ከ10% ማነስ አይችልም። ግን 11% ክፈል፣ 12% ክፈል፣ 20% ክፈል፣ 30% ክፈል ወዘተ ብሎ መደራደር ይችላል ነው። ስለዚህ ይሄም ይከፍታል በጣም ብዙ ነገር ላይክ ነው ይታያቸዋል ብዬ አስባለሁ። ማለት የቦታው እዛ ጋር ያለው ሰው ሹመኛው ወይንም እዛ አካባቢ ያሉ ሰዎች ውሳኔ ከሆነ አሸነፈ፣ ጨረታውን ካሸነፈ በኋላ ቁጭ ብላችሁ ትደራደራላችሁ እና ብዙ እድል ይፈጥራል። ዘመኑ እኩል ዓመታዊ ክፍያ የሚፈጸም የቅድሚያ ክፍያው ከተከፈለ በኋላ የሚቀረው የሊዝ ዋጋ በመክፈያ ዘመኑ እኩል like no the remaining balance of the lease amount shall be paid on the basis of equal annual installments during the payment term. ስለዚህ ኢንስቶልመንት ያደርጉታል ነው። ለምሳሌ 900 ሺህ ብር ሆኖ 10 ዓመት ከፈል የ1 ሚሊዮን መሬት ገዝታችሁ 100 ሺህ ብሩን ኢንስቶል አረጋችሁ ማለት የመጀመሪያ ኢኒሻል ፔመንት አረጋችሁ 900 ሺህ ብር ቀረ። ያንን 900 ሺህ ብር በ10 ዓመት ክፈሉት ካላችሁ 900 ሺህ ለ10 ስታካፍሉ 90 ሺህ ብር ነው የሚመጣባችሁ ማለት ነው። ግን በ10 ዓመት 90 ሺህ ብር ክፈሉ ብለው ሲሏችሁ ምን ይላል እዚህ ጋር? በቀሪው ክፍያ ላይ በኢትዮጵያ ንግድ ባንክ የማበደሪያ የወለድ ተመን መሰረት ወለድ ይከፍላል ይላል። ስለዚህ ወለድ ይከፍላል። የሚመለከተው አካል የየወቅቱን የማበደር ወለድ ተመን ተከታትሎ ወቅታዊ የማድረግ ኃላፊነት አለበት። አፕዴትድ የኢትዮጵያ ንግድ ባንክ በዘገዩ የብድር ክፍያዎች ላይ
በሚጥለው የቅጣት ተመን መሰረት መቀጫ ይከፍላል። የሊዝ ባለይዞታው የሊዝ ክፍያውን ለመክፈል በሚገባው ጊዜ ገደብ ውስጥ ካልከፈለና የ3 ዓመት ውዝፍ ካለበት አግባብ ያለው አካል ንብረቱን ይዞ በመሸጥ ለውዝፍ ዕዳው መክፈያ የማዋል ስልጣን ይኖረዋል። ያ ላይክ ኢሴንሻሊ ራሱን ባንክ አድርጓል ነው። በዚህ መልኩ ነው እንግዲህ ክፍለ ከተማው ራሱን ፋይናንስ እያደረገ ያለው። ራሱን ባንክ አድርጓል ማለት እንዴት ልበላችሁ፣ መሬት ምክንያቱም አሁን ስታዩት ማለት ነው ስታስቡት ስቲፕሌት አላረገም። ሙሉ ክፍያውን መክፈል ከፈለገ መክፈል ይችላል። ስለዚህ አሁን ለምሳሌ የ1 ሚሊዮን ብር መሬት ገዛችሁ፣ ዛሬ 1 ሚሊዮን ብር ልስጥ ብትሉት እሺ ላይል ይችላል። የመወሰን ስልጣኑ እዚህ ጋር የቅድሚያ ክፍያ እንደየክልሉና የከተማ አስተዳደሩ ሁኔታ የሚወሰነው ነው ይላል። ስለዚህ እኔ እንደሚመስለኝ ነው የምላችሁ። ለምሳሌ 1 ሚሊዮን ብር መሬት አሸንፎ በጨረታ 1 ሚሊዮን ብር ልክፈል ቢል እዛው ነው የምላችሁ፣ እዛው ቶታሉን ልክፈል ቢል ምናልባት እሺ ላይሉት ይችላሉ የሚል እንደምታ ሊሰጣችሁ ይችላል። ምክንያቱም ምን መሰላችሁ 900 ሺህ ብር ዛሬ እና ማለት በማትረፊያ ብር ነው የሚሰጣችሁ። በንግድ ባንክ ኢንትረስት ሬት መሰረት ነው። ስለዚህ ንግድ ባንክ አሁን ለምሳሌ ስንት ነው 18 ቢያጥም ላይክ ነው ፐርሰንት ቢያደርገው ኢንትረስት ሬቱን በ18% ነው የሚሰጧችሁ ነው። እና ሌትስ ሴይ 900 ሺህ ብር በ18% ሎን ካልኩሌተር እንትናን ተጠራጠርኩት እኮ እኔ ፓራሜትሩን ሎን ካልኩሌተር ሬት ላይክ ኦንላይን ስላሉ ካልኩሌተር እኔ የሰጣሁትን መረጃ ተጠራጠርኩት። ዲፈርድ ሎን ፔመንት ቦንድ አሞርታይዜሽን ላይክ ነው ሎን አማውንት 900 ሺህ እናድርገው። 900 ሺህ ሎን ተርም 10 years 0 ኢንትረስት ሬት እርግጠኛ ነኝ 18 ነው። መንዝሊ ኮምፓውንድድ መንዝሊ ሳይሆን ዴይሊ ዊክሊ ኳርተርሊ ሰማያዊ አኑዋሊ ነው። ፔይባክ ኤቭሪ መንዝ ኤቭሪ ዴይ እንኳን አይደለም ኤቭሪ ይር ነው። እና እንደዚህ አድርገን ብናደርገው የሚመጣው ስንት ነው? ኦኬ ቶታል 133 ሺህ ፔመንት ኤቭሪ መንዝ 1110 ብር ነው። ቶታል ኦፍ 100 ላይክ ነው ቶታል ኢንትረስት 900 ሺህ ሎን ተርም 10 years ኢንትረስት ሬት ኤኒዌይ ካልኩሌሽኑ እንኳን ልክ አይመስልም። ዋት ላይክ ነው። እኔ ፓራሜትሮችን ማጥራት አለብኝ። ዋናው ግን ምን ልበላችሁ 900 ሺህ ብር ዛሬ ንግድ ባንክ እንዳበደራችሁ ነው የሚቆጥረው ነው። ኮምፓውንድ የሚያደርገው በስንት ጊዜ ነው? የቅድሚያ ክፍያ እንደየክልሉና ይወሰናል። የቅድሚያ ክፍያው በቀሪው ክፍያ ላይ በኢትዮጵያ ንግድ ባንክ የማበደሪያ የወለድ ተመን መሰረት ወለድ ይከፍላል። የሚመለከተው አካል የወቅቱን የማበደሪያ ወለድ ተመን ተከታትሎ ንግድ ባንክ በየወሩ መሰለኝ ኮምፓውንድ የሚያደርግላችሁ በየቀኑ ኢንትረስቱን እያሰላ ወስዶ በየወሩ ኮምፓውንድ አድርጎ እዛ ላይ ካልኩሌት ያደርገዋል። ኤኒዌይ ማለት በቀላሉ የሆነ እስቲሜት አሁን 900 ሺህ ብር ዛሬ ብትበደሩ ከ10 ዓመት በኋላ ጠቅላላ ሪፔመንታችሁ ስንት ነው የሚለውን ማወቅ ፈልጌ ነበር። ይቅርታ እንትን ነው እኔ ላይክ ነው እንትን ምንድን ነው የሚባለው ዳይናሚክ መስሎኝ ካልኩሌት የሚለው ልክ አሁን ለምሳሌ ይሄንን 900 ብዬ ስሞላው አውቶማቲካሊ እዚህ ጋር ያሉትን ሪዛልቶች አፕዴት የሚያደርጋቸው መስሎኝ ነበር፣ ግን እንደዛ አይደለም። አሁን ለምሳሌ 900 ሺህ ብር አበድሯችሁ ምንድነው እቺን ካልኩሌት የምትለዋል እዚህ ጋር ያለችው መንካት ነበረብኝ። ዋት አይ አስዩም ዶዝ ፊልዶቹን ስትሞሏቸው
አውቶማቲካሊ ሪዛልቱን እዚህ ጋር አፕዴት እያደረገው ምንድነው ላይክ ነው አክቲቭ ሰርቨር ምንድነው አክቲቭ ፔጅ የሚባል ነገር አለ። ጃቫስክሪፕቱ እንደዛ የሚሰራ መስሎኝ ነበር። እንደሱ አይደለም የሚሰራው። እዚህ ጋር ክሊክ ካላረከኝ አልሰራም ነው። እና ሀሳቡ ምንድነው ለምሳሌ 900 ሺህ ብር ቢኖር ላይክ ነው 900 ላይክ ነው የ1 ሚሊዮን ብር መሬት ገዝቶ 100 ሺህ ብሩን ዳውን ፔመንት አድርጎ 900 ሺህ ብር አለው እዳ ማለት ነው። በየአመቱ ይከፍላል። ይሄንን በየአመቱ ስትከፍሉለት ለ10 ዓመት ብታደርጉት 90 ሺህ ነበር መክፈል የነበረበት። ግን በ18 ኢንትረስት ስታደርጉት 90 ሺህ ሳይሆን በየአመቱ የሚከፍለው ለ1 ሚሊዮን ብር መሬት ነው የምላችሁ 200 ሺህ ነው። 200 ሺህ ነው። በጣም ብዙ ነው። ላይክ ነው ለ10 ዓመት አድርጌው ምክንያቱም 10 ዓመት ይፈጅበታል ያወጣትን 1 ሚሊዮን ብር ለመመለስ ብዬ አስቤ፣ ምክንያቱም አይበልጥም ይመስለኛል በ10 ዓመት እዛ ላይ የሆነ ነገር ገንብቶ ምናምን ያወጣውን ወጪ የሚሰራውን ሰርቶ ይመልሰዋል ብዬ 10 ዓመት አስቤለት በየአመቱ 200 ሺህ ብር አስከፍለውት ቶታል ኢንትረስት የሚከፍለው ማለት ነው ከ10 ዓመት በኋላ 1 ሚሊዮን 102 ሺህ ብር ነው። የተበደራት ግን የወሰዳት ስንት ነው? 900 ሺህ ብር። ስለዚህ እንትኑ ማን ነው ስሙ ክፍለ ከተማው ወይም መሬት አከፋፋዩ ቶታሊ የሚያገኘው 2 ሚሊዮን ነው በ900 ሺህ ብር 100 ምናምን ሺህ ብር 1 ሚሊዮን 1.1 ሚሊዮን ምናምን በኢንተረስት ነው የሚወስድበት። እና እኔ እንደው ምን አስበው እንዳልኳችሁ ማለት የአጭር ጊዜ ተጠቃሚነት ሐሳቤ እንግዲህ የዘረፋ ማለት ምንድነው የሚባለው? can you imagine መሬት ብቻ እየሸጣችሁ አይደለም ነው እንደ ክፍለ ከተማ። አሁን ይሄ ለህዝብ ሐሳቢነት ነው ወይ? ገብታችኋል? መሬት ብቻ እየሸጣችሁ አይደለም ብድርም እየሸጣችሁ ነው። እና ብድር ሸጣችሁ እጥፍ እየወሰዳችሁ ነው በዚህ ፕሮሰስ። ኤኒዌይስ በንግድ ባንክ መሰረት አድርጋችሁ እየወሰዳችሁ ነው። ስለዚህ ራሳችሁን ወደ ፋይናንሲየርነት ቀይራችኋል። ያ ብቻ አይደለም። እኔ እንደው ምን የተሰማኝ እንዳለ ታውቃላችሁ? አሁን ኢትዮጵያ ማለት ነው የሚያስብለኝ እንዴት ልበላችሁ፣ ይሄ በቃ ዝም ብሎ አንጡራ ሀብት። አሁን ለምሳሌ ከመሬት ውስጥ ተቆፍሮ የሚወጣ ወርቅ ቢኖረን አሁን ግርም የሚለኝ ነገር ነው የምላችሁ። ዱባይ ወርቅ ሊያወጡ ይችላሉ። አይ ዶንት ኖ ላይክ ነው ዱባይ ላይክ አሞላ the place ግን does Dubai have like a significant gold mine? Not at all. Dubai doesn't have a significant አሁን ዱባይ ወርቅ የላቸውም፣ ግን በወርቅ ማርኬት በጣም ይታወቃሉ። እንዲያውም አሁን ስዊዘርላንድ ማለት እኔ እንዳልኳችሁ እንግዲህ የተለያየ ጥናታዊ ፊልም ምናምን ያለው እና ማለት የአፍሪካ ወርቅ በሙሉ ተጭኖ ዱባይ ነው የሚሄደው። ለምንድን ነው ስትሉት ምንም እንትን የለውም ነው በጣም ኮምፕሊኬትድም አይደለም ሳይንስም አይደለም ምናምን። የተወሰነ ኢንቨስትመንት አድርጋችሁ ሪፋይነሪ ቢልድ ማድረግ ነው። የወርቁን ሪፋይነሪ ተደርጎ ወርቁ ተጣርቶ በባር በምናምን በተለያየ አይነት መልኩ እያተማችሁ ስታወጡት ሴሌብሪቲው ይጨምራል። ለማሸጋገር ማለት ጥራት አውጥታችሁ ደረጃ አውጥታችሁለት ካራቱ ይሄን ያህል ነው ምናምን ብላችሁ እሱ ራሱ ዱባይ አሁን ሴንተር ኦፍ ጎልድ ማርኬት ሆኗል። እና ስዊዘርላንድ በዚህ ትታወቃለች አሉ። እሱን ኮምፒት እያደረጉ ነው ይባላል። እና ክርክር አለ። በአብዛኛው ወርቁ የሚመጣው በጦርነት ነው ወዘተ። እሱ ሌላ ጉዳይ ነው። ግን ምን ልላችሁ ነው፣ ዝም ብለን ወርቅ እናወጣና እሱን ነው የምንሸጠው፣ ምንም እሴት ሳንጨምርበት ነው የምላችሁ። ስታዩት ኢትስ ናት ሶፊስቲኬትድ ቲንግ ፕሮሰሲንግ ጎልድ ነው የምላችሁ። በጣም እኔ ማለት እንግዲህ እውቀቱ የለኝም፣ ግን በጥናታዊ ፊልሞቹ ከሚቀርቡት ነገር ስታዩት አንድ ሰው ኢንቨስት ቢያደርግበትና እንደ ቢዝነስ አይዲያ አይቶት ቢሰራበት ኦፍኮርስ ጂኦፖለቲካሊ ሴንሲቲቭ ይሆናል። ማለት ምን ልበላችሁ፣ እኛ አፍሪካዊኖችን ልንረዳ ነው ወይንስ ደግሞ
ይህ ነው በክፍተታቸው በደካማ ጎናቸው ገብተን ልንጠቀምባቸው ነው የሚል ጥያቄ ያስነሳል። እኔ እውነት ከጠየቃችሁኝ በአፍንጫችን ይውጣ ባይ ነኝ። እንደዚህ ላይ እነሱን ጎድቶ እዚህ የሚፈጠር የሆነ የሀብት ሴንተር ከመፍጠር ማለት ነው። ግን በቃ እንደ ሀገር ስታዩት አሁን መንግስት በሱ ቤት ነው የምላችሁ እኔ እንደሚመስለኝ አይታችኋል። አሁን እንግዲህ አንድ ዝም ብሎ ቁራሽ መሬት ወስዶ አጫርቶ የአገር አጫርቶ መሰረታዊ ልማት ለማውጣት የሚያስፈልገው እንግዲህ የተባባለው 1079 ነው። እሱ ግን አንዳንዴ እስከ 13100 ብር ሸጦት በሜትር ስኩዌር እንደዚህ አድርጎ ሸጦት እዚህ ላይ ደግሞ እንደገና 13001 ላይክ ነው። አሁን ለምሳሌ ይሄንን በ100 ካሬ ሜትር ብታረጉት ስንት ነው የሚመጣው? 100 ስትጨምሩበት ልክ ነው 1,300,000 ይመጣል። ልክ ነው እንደዛ ነገር 1,300,000 ልክ ነው 1,310,000 ብር ገደማ ይመጣል። እንደዚህ አድርጎ ሳያለማውም ራሱ ነው የምላችሁ ሳያለማውም 1,310,000 ብር 100 ካሬ ሜትር መሬት ሸጦላችሁ እዛ ላይ 10% ይላችሁና 130,000 ብር ዳውን ፔመንት ካረጋችሁ በኋላ ወደ 1.2 ሚሊዮን ምናምን ይሆናል አይደለም። አሁን የዚህ ሰዓቱ ይፈቅድልኛል ላይክ ነው ሌትስ ዱ ዘ ማትስ እንትኑ ታይሙ ከፈቀደ ማለት ነው። 13,100 ላይክ ነው 13,100 ብር ሲባዛ በ100 ካሬ ሜትር 1,300,000 የ1,310,000 የዚህ 10% ስንት ይሆናል? ሲቀነስ 131 4030 ማለት ነው 1 2 3 ይሄን አማውንት ሰጣችኋል። ላይክ ነው 1,179,000 ብር እዳ አለባችሁ ብሎ ሳያለማ ምን ሳይል ሰጥቷችሁ ማለት ነው። 1,179,000 እዚህ ጋር ብታስገቡት አሁን 1,179,000 አርጎ መሬቱን ማለት የአመት ክፍያችሁን 262,000 ብር አድርጎባችሁ ቶታል ክፍያችሁን 2 ሚሊዮን 6 ስለዚህ በ13 ምናምን ያጫረተውን ኦልሞስት ደብል ላይክ ነው 2.5 እጥፍ አድርጎባችሁ ማለት ነው። ሪፔመንታችሁ ኢንትረስት 1,444,447 ብር ወስዶባችሁ በአጠቃላይ ሙልጭ አድርጓችኋል ነው። መሬት ሲሸጥ 1,079 ብር ያወጣበትን መሬት 13,100 ብር እየሸጠ በሜትር ስኩዌር የ12,000 ብር ምናምን ፕሮፊት ማርጂን ማለት 1,200% አትርፎባቸዋል። እዛ 1,200% ያተረፈባችሁ መሬት ላይ እሱ ላይ እንደገና ኢንትረስት ምናምን ብሎ ደግሞ የእሱ ላይ 100% እንደገና አትርፎባቸዋል። ስለዚህ 1,200% ወደ 2,400% አትርፎባቸዋል። በሱ ቤት ራሱን ፋይናንስ አድርጎ ልቡ ውልቅ ብሏል። but this is as equivalent as ቡናችንን ቆልተን እንደመሸጥ ማለት ስንት ነገር ማድረግ ስንችል ማለት ወይንም ማሩን እንደዚህ አውጥቶ መሸጥ ነው። ዝም ብሎ ሰሊጡን እንትኑን ሳይጨምሩ ሴት ሳይጨምሩ በቃ ዝም ብሎ ይሄ ገንገበት የለም አህያ እና ይሄ ነው ፈተናችን። እንግዲህ በሚቀጥለው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ። የ50ኛው ሰው ይበለን። መልካም ጊዜ